ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስድስተኛው ሰንበት እሁድ ገብርኄር ተብሎ ይጠራል። የአብይ ጾም ስድስተኛ ሳምንት ገብርኄር። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸው። ከደብረ ዘይት በኋላ የምታገኙት ሳምንት ደግሞ ገብርኄር። እስኪ ገብርኄር በሩ። ቸር አገልጋይ ጌታችን ኢየሱስ ክርስቶስ እርሱ ራሱ እንደ ባለጸጋ እኛን ደግሞ እንደ 3 እንደተለያዩ ሎሌዎች ምሳሌ በመስጠት የተለያዩ መክሊቶችን ሰጥቶ አትርፈው እንዲሰጡት የተናገረበት ሳምንት ነው። አዎ አንተ ታማኝ አገልጋይ አንቺ ታማኝ አገልጋይ ተብለን ዳግም ሲመጣ በቀኙ ለመቆም ያብቃል። ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሰላም እንደናችሁ ውድ የናታን ሚዲያ ቤተሰቦች፣ ውድ ኦርቶዶክሳውያን እንኳን ለገብርኄር የአብይ ጾም 6ኛ ሳምንት በሰላም አደረሳችሁ። ዛሬም እንግዲህ በዓሉን በማስመልከት ቀኑን በማስመልከት የተዘጋጁ ስብከቶችና መዝሙራት ይኖራሉ። እነሱን እየተመለከትን በጋራ ቆይታ የምናደርግ ይሆናል። በቆይታችሁ የምታተርፉባቸው ቪዲዮዎች ናቸው። ስለዚህ እናንተ ደግሞ ቪዲዮውን ላይክ ብታረጉስ እንዲሁም ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቤተክርስቲያኒቷ ገብርኄር ብላ ቸርና ታማኝ አገልጋይ ብላ ስለምንድነው ቀኑን የምታከብረው? ገብርኄር ማለትስ ምን ማለት ነው? ገብርኄርስ በዚህ ቀን ለምን ይከበራል? ቀጣዩ ቪዲዮዎች ማብራሪያ የሚሰጡን ይሆናል። ወደ ቪዲዮቹ የምናልፍ ይሆናል። ከደብረ ዘይት በኋላ የምታገኙት ሳምንት ደግሞ ገብርኄር። እስኪ ገብርኄር በሩ። ቸር አገልጋይ ጌታችን ኢየሱስ ክርስቶስ እርሱ ራሱ እንደ ባለጸጋ እኛን ደግሞ እንደ 3 እንደተለያዩ ሎሌዎች ምሳሌ በመስጠት የተለያዩ መክሊቶችን ሰጥቶ አትርፈው እንዲሰጡት የተናገረበት ሳምንት ነው። ከዚህ ስለ ፈውስ ምን እንማራለን ትሉ ከሆነ አንድ ሰው ከእግዚአብሔር ፈውስን ሊያገኘው የሚችለው የተሰጠውን ጤና ማትረፍ ሲችል ነው። እስኪ የተሰጠውን በሉ ማትረፍ ሲችል። ብዙ እግዚአብሔር በነገራችን ላይ ሳንጠይቀው በነፃ የሰጠን ብዙ የምናተርፍበት መክሊት አለ። ብዙ የምናተርፍበት እግዚአብሔር አምላክ እንድናገለግለው የሚፈልገው በገንዘባችን፣ በጉልበታችን፣ በሐሳባችን ብቻ አይደለም። በመላው ሰውነታችን እንድናገለግለው ይፈልጋል። በነዛ በመላው ሰውነታችን የምናገለግለው ትልቁ አገልግሎት ደግሞ ትርፋማ እንድንሆንበት የሚጠበቅ እግዚአብሔር አምላክ ለእያንዳንዳችን የሰጠን ጸጋ በሉት እያንዳንዳችን የሰጠን ስጦታ ለኛ የምንጠቀምበት ብቻ ሳይሆን ለሌላውም ጭምር የምናተርፈው መሆን እንዲችል ይጠብቃል። አንድ ሰው ፈውስን ሊያገኝ የሚፈልግም ከሆነ ከእግዚአብሔር ልክ እንደ ታማኝ አገልጋይ ያለውን ለሌላው ሰው ለመስጠት ደጁን ክፍት ማድረግ አለበት። ገብርኄር ማለት ይሄ ነው። የአብይ ጾም 6ኛ ሳምንት ገብርኄር። አንድ ሰው አገልጋዮቹን ጠርቶ ወጥተው ወርደው ነግደው እንዲያተርፉ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት ሰጠው። በተሰጠው መክሊት ነግዶ 5 አትርፎ ለጌታው አቀረበ። ጌታው አንተ በጎና ታማኝ ባሪያ በጥቂት ታምናልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው ወጥቶ ወርዶ አትርፎ 4 አድርጎ አቀረበ። እርሱንም ጌታው አንተ ታማኝ ባሪያ በጥቂት ታምናልና ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው ሰው ግን መክሊቱን ወስዶ ቀበራት። የቀበራትን መክሊት አምጥቶ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ እንደሆንክ አውቃለሁ፣ ስለዚህ የሰጠኝ መክሊት ወስጄ ቀበርኳት ብሎ ለጌታው አቀረበ። ጌታውም አንተ ክፉና ኬተኛ ባሪያ ወርቄን በግዛት መልስልኝ ነበር፣ ለግዶ ለሚያተርፈው ሰጠው ነበር። ይህን ክፉና ኬተኛ ባሪያ እጅግሩን አስራችሁ ጨለማና ጥርስ ማውጣት ወዳለበት ስፍራ ወሰዱት። መክሊቱን ቀሙና ለባለ 10 ጨምሩለት ብሎ አዘዘ። ቅዱስ ያሬድ ይህንን መሰረት አድርጎ ታማኝ አገልጋይ የመሆንን ጥቅም አምልቶ አስተምሮበታል። የሰው ልጅ በተሰጠው መክሊት ያተረፈውን በተጠየቀ ጊዜ ታማኝ ሆኖ ለመመለስ መገኘት የጌታን ደስታ እንደሚያስገኝ ክርስቲያን ሁሉ ያውቅ ዘንድ ይህ ሳምንት ገብርኄር ታማኝ አገልጋይ ብሎ ሰይሞታል። እግዚአብሔር ከሰጠን የሚፈልግብን አለና ያ አንድ ግን የቀበረው እንደ ይሁዳ አይነቱ ስልጣኑን ያልተጠቀመ ማዕረጉን ያልተጠቀመ ክብሩን ያልተጠቀመ እግዚአብሔርን ያልወደደ ልቡም በክፋት የተመላ 5 የተቀበለውና 2 የተቀበሉትን ገብርኄር ቸር አገልጋዮች ሲል ያኛውን ክፉን ግን ምን አለው? ገብር ሐካይ፣ ይሄ ደግሞ ክፋት የተመላ አለው። ሌላው ምእመናን እግዚአብሔር እንደያቅማቸው ሰጣቸው ይላል መክሊቱን። እንደያቅማችን ደግሞ የተሰጠን ሁላችንም ጸጋ አለ። የተሰጠንን ጸጋ ለሃይማኖታችን ምን አደረግንበት?
ምን ሰራንበት? ዛሬ እያንዳንዱ በ80ና በ40 ቀን የተጠመቀ እና የተጠመቀች የክርስቶስ ልጆች በተሰጣችሁ ሃይማኖት ጸጋ ምን አረጋችሁ? በመክሊታችሁ ምን አረጋችሁ? ዛሬ ብዙዎች እየጠፉ ነው። ከእውነተኛ እምነት እየወጡ ነው። ምን አረጋችሁ? መጀመሪያ ራሳችሁ እንደጠበቃችሁ ለእግዚአብሔርስ ምን ትርፍ ሰጣችሁ? ምን ትርፍ አላችሁ? የጾም ትርፍ አላችሁ? የጸሎት ትርፍ አላችሁ? የስግደት ትርፍ አላችሁ? የምጽዋት ትርፍ አላችሁ? እንዲያው እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር የሚፈልገው ይሄንን ክብር ነው። ስለዚህ የተሰጠንን መክሊት ይዘን እግዚአብሔር ከኛ የሚፈልገውን እጥፍ በረከት ሰጠን። በቀራንዮ አደባባይ ተጠማሁ ባለ ሰዓት የምንሰጠው መጠጥ ያስፈልጋል። ያም የጽድቅ ሥራ ነው። እንደ አይሁድ ፈሪሳውያን ሐሞት አንሰጠውም። ምንድነው ትርፋችን? ምን አተረፍን? ለዓለም የሚሮጥ ትርፍ አለ። አዎ ብዙ ክብር በዚች ዓለም ላይ አለ። ሰው ገንዘብ ይሰበስባል። ያ ወርቅ ግን ከመቃብር አያድንም። ያ ገንዘብ ግን ከሞት አይሰውርም። ከሞት የሚሰውር ከመቃብር የሚያወጣ በቀኙ የሚያቆም ግን እግዚአብሔር የሰጠንን ክብር አውቀን በዛ ፍሬ ስናፈራ ነው። ስለዚህ መልካም አገልጋይ፣ መልካም ልጄ ተብለን እንድንጠራ እግዚአብሔር የሰጠንን እንጠብቅ። ይህ 6ኛው ሳምንት ገብርኄር ተብሎ ይጠራል። አዎ አንተ ታማኝ አገልጋይ፣ አንቺ ታማኝ አገልጋይ ተብለን ዳግም ሲመጣ በቀኙ ለመቆም ያብቃል። የተሰጠንን ክብር 5ቱን መክሊት 5ቱን ኦሪት መጽሐፍ ሌላው 2 እንደተሰጠን ብሉይ ኪዳንና አዲስ ኪዳንን እነዚህን አምነን የቅዱሳንን በረከት አምነን በዚህ ጸጋ እንድንኖር እግዚአብሔር ይርዳል። የዐቢይ ጾም 6ኛው እሁድ ወይም ሳምንት ገብርኄር ይባላል። በዚህ ሳምንት የሚዘመረው ዝማሬ፣ የሚሰበከው ስብከት፣ የሚሰጠው ትምህርት ገብርኄርን የሚያወሳ ነው። ማለትም ስለ ታማኝና ቸር አገልጋይ ማለት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 25 ላይ ታሪኩ በሰፊው ተዘግቧል። መጽሐፍ ቅዱስ ላይ በዚህ ምዕራፍና ቁጥር የምታገኙት ይሆናል። ውድ ጅና ቤተሰቦች፣ ባለጸጋ የተባለው ጌታ ነው። መክሊት የተባለው ልዩ ልዩ የአገልግሎት ጸጋ ነው። የተረፉት በሚገባ በታማኝነት ያገለገሉ ቅዱሳን ሰዎች ናቸው። መክሊቱን የቀበረው ደግሞ በታማኝነት በተሰጠው ጸጋ ማገልገል ሲገባው ያላገለገለው ነው። ጌታቸው ሊቆጣጠራቸው መጣ ማለት በዕለተ ምጽአት ለሁሉም ባገለገለው አገልግሎት ዋጋ ለመስጠት እንደሚመጣ ያሳየናል። ያገለገሉትን ወደ ጌታ ደስታ ግባ አላቸው ማለት ታማኝ አገልጋዮች መንግስተ ሰማያትን ይወርሳሉና፣ ሰነፎች ደግሞ ጥርስ መፋጫት፣ ስቃይ፣ ጽኑ ጨለማ ባለበት ሲኦል መግባታቸውን የሚያሳይ ነው። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ባለ 5ቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው። በጥቂቱ ታምኖ በብዙ የተሾመ ባለ 5ቱ መክሊት ሊቀ ጳጳሱ ነው። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ገብርኄርን በማስመልከት የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበረ። እናንተም ሀሳብ አስተያየታችሁን ከስር ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ ማድረግ አይረሳ። ላይክ ስታደርጉ ብዙ ሰዎች ጋር ይደርሳልና እኔንም የሚያግዘኝ ይሆናል። ላይክ አድርጉ እላለሁ። እንዲሁም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ብትመለከቱ ለእናንተ ጉዳት የለውም። እኛን አዘጋጆቹን ግን የሚጠቅመን ነውና ሰብስክራይብ በማድረግ ድጋፍ እንድታደርጉ ስል ጠይቃለሁ። እንዲሁም በውጭ ሀገራት ካላችሁ
ከላይኩ አጠገብ ቴንክስ ምትላለች ሱፐር ቴንክስ በሷን የነካችሁ ድጋፍ ማድረግ ትችላላችሁ። ሀገር ውስጥ ያላችሁ VPNን በማብራት ድጋፋችሁን አሳዩን። እንግዲህ ወደ 50,000 ሰብስክራይበሮች እየተጠጋን ነው። በቀጣይ ደግሞ እንግዲህ 60 70 እያልን ወደ 100 እንጠጋ ዘንድ እናንተ ትብብር ያስፈልገናልና የማህበራዊ ድረገጾች በፌስቡክ እንዲሁም በተለያዩ በዩቲዩብም እንግዲህ ኮሚኒቲ ላይ ፖስት ማድረግ የምትችሉ ፖስት ያደርጋችሁ ቪዲዮዎቻችን እንዲያድጉ በየማህበራዊ ድረገጹ ሼር ታደርጉ ዘንድ ስል ጠይቃለሁ። በቀጣይ በተሻለ ጥራት ባላቸው ቪዲዮዎች ደግሞ ወደ እናንተ የምንደርስ ይሆናል። እንዲሁም በቀጣይ ጊዜያት በቪዲዮዎቻችን ጥያቄና መልስ ዝግጅቶችንም እያቀረበን ጥያቄዎችን እየመለሳችሁ እየተሳተፋችሁ ለመላሾችም ስጦታዎችን እየሰጠንም የምንቀጥል ይሆናል። በረከትን የምናገኝበት የጾም ወቅት ይሁንልን። በቀጣይ ቪዲዮ በሌሎች ርዕሶች የምንገናኝ ይሆናል። እስከዛው መልካም ጊዜን ተመኘው። ቸር አገልጋይ ማነው? ለንጉሥ የታመነ ፊቱን ያልቀበረ አትርፎ የከበረ ወይ እንዳልለው ድምፅ የለኝ ባልሰማ እንጂ እኔ ዝምታዬ አቤቱ አቤቱ ጌታዬ